ቁርአን የህይወታችን መመሪያ፣ ቁርአን ከአላህ ስብሓነሁ ወተዓላ ጋር ግንኙነታችንን የምናሳምርበት የችግሮቻችን መፍቻ ቁልፍ ቁርአን የአላህ ቃል። ዛሬ ሰዎች ከቁርአን በራቁ ቁጥር፣ ከአላህ ስብሓነሁ ወተዓላ ተግሳጽ በራቁ ቁጥር ሁሉም ወደ ጥፋት ወደ ጥመት ይሄዳሉ። የአላህን ቁርአን ይህንን ደብዳቤ በያዙ ቁጥር፣ ይህንን ደብዳቤ መመሪያቸው ባረጉ ቁጥር ግን ሁሉም ለስኬት ይበቃሉ። ዛሬ ሳይንቲስቶች በዚህ ቁርአን ተመራምረው ቁርአን ላይ የተጠቀሱ ነገሮችን አይተው ወደ እስልምና የገቡበት ብዙ ናቸው። እኛ ግን እጃችን ላይ ያለ ቁርአን ተአምሩ አልገባንም፣ ገና አልተገለጸልንም። ይህ ተአምር ነው ሐቂቃ። ዛሬ በተለይ ላለንበት ተጨባጭ ላለንበት ጉዳይ ቁርአንን አንግበን ከያዝን፣ የቁርአንን መመሪያ ከያዝን ለስኬት እንበቃለን፣ ደረጃችንም ከፍ ይላል፣ የበላይነቱንም እናረጋግጣለን። ከቁርአን በራቅን ቁጥር፣ ቁርአንን መመሪያውን በተውን ቁጥር፣ ስሜታችንን በተቀበልን ቁጥር፣ ስሜታችንን በተከተልን ቁጥር ግን ወደ ጥፋት እንወድቃለን። እንደ አንድ ሐዲስ እንደ መነሻ ላቅርብና ስለ ቁርአን ፈዳኢሉ ደረጃውን እናያለን። ሐዲስ ዓሊ ብን አቢ ጣሊብ ያስተላለፉት ነው። ዑለማዎቹ ይህን ሐዲስ ሲናገሩ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ማስጠጋት አይሆንም፣ የዓሊ የራሱ ንግግር ነው ማለቱ የተሻለ ነው። ከማዕና አንጻር ሰሂህ ነው ማዕናው፣ ግን ነቢዩ አሉት የሚለው ከሆነ ግን ወደ ደዒፍነት ገሪብ ነው፣ በአንድ ወጅህ ብቻ የመጣ ነው። ስለዚህ ወደ ዓልይ መቅረቡ የተሻለ ነው ብለው አብዛኞቹ ዑለማዎች ሂደውበታል። የዓልይ ንግግር ነው ይባላል። ሰዎች መስጊድ ውስጥ ሲከራከሩ ሲጨቃጨቁ ተመለከቱና መተው ለዓልይ ያ አሚረል ሙእሚኒን አላ ተራ አነ ናሰ ቀድ ኻዱ ፊል አሐዲስ ቃል አወ ቀድ ፈዐሉሃ። ሰዎች እኮ እየተነጋገሩ ነው መስጊድ ውስጥ፣ ምን ይላሉ? ይንጫጫሉ። ፈጸሟት ተገበሯት ብሎ ዓልይ ጠየቁ። አዎና ቁልቱ አልኩኝ ይላል ዓሊ። ነዓም አለ ሰውየው። ቃል አማ ኢኒ ቀድ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም። ይህንን ነው ከነቢዩ ሰምቻለሁ ማለቱ ነው። ዳይፉን የራሱ ንግግር ነው የሚለው የተሻለ የሚሉት ዑለማዎች በዚህ ነው። አላ ኩሊ ያህል ጠየቀ። ምን ሲል አላ ኢነሃ ሰተኩኑ ፊትነቱ፣ ወደፊት ፊትናዎች ይከሰታሉ፣ በላዎች ይመጣሉ። ፈቁልቱ መል መኽረጁ ሚንሃ ያ ረሱለላህ፣ ታዲያ መውጫው ቀዳዳው ምንድነው? መፍትሄው ጠየቁ። ቃለ ኪታቡላህ፣ የአላህ መጽሐፍ የአላህ ቃል ቁርአን ነው። ይህንን ኪታብ ያዙ። ፊህ ነበኡ መን ካነ ቀብለኩም፣ ከእናንተ በስተፊት የነበሩ ሰዎች ዜና ያለበት። አዎ ቁርአን ሶስት ዋና ዋና ነገሮችን ይዟል። ከኛ በፊት የነበሩትን ነገሮች ዜናዎች፣ ቀደምት ህዝቦችን በደንብ ይተርክልናል። ከኛ ወደፊት ደግሞ የሚመጣውን ይነግረናል። በማዕከላችን ደግሞ ስለ ፍርድ፣ ስለ ሐላል፣ ስለ ሐራም ይገልጽልናል። ሶስት አንኳር ነጥቦችን ነው ቁርአን ያዘው። የመጀመሪያው ነበኡ ማ ካነ ቀብለኩም። አዎ ከኛ በፊት የሙሳን ታሪክ ማን ነገረን? የኢሳን ታሪክ ማን ነገረን? የሁድ፣ የሷሊህ፣ የአደም የሰው ልጆች ፍጥረታት በአጠቃላይ የተከሰቱትን ክስተታት በአጠቃላይ ማን ነገረን? ቁርአን። ከእናንተ በስተፊት የነበሩ ሰዎችን ዜና የያዘ ነው። ወኸበሩ ማ ባዕደኩም፣ ከእናንተ በኋላ ያሉ ሰዎችንም ዜና የሚናገረው ቁርአን ነው። ስለ ወደፊቱ እያንዳንዱ ነገር የጠቀሰልን ቁርአን ነው። ወሁክሙ ማ በይነኩማ፣ መውጫው ቀዳዳ ይሄ ነውና በእናንተ መካከልም ፈራጅ ነው ቁርአን። ሐላል ሐራም እያንዳንዱ ነገር በቁርአን ላይ ተቀምጧል። ወሁወል ፈስል፣ እሱ መለያ ነው፣ ሐቅና ባጢል የሚለይበት። ለይሰ ቢልሐዝሊ፣ እሱ ማላገጫ መጫወቻ አይደለም። በሱ ጫወታ ዛዛታ የለም። ቁርአን ሐቅና ባጢል የሚለይ ለቁም ነገር የመጣ ነው። መን ተረከሁ ሚን ጀባሪን ቀሰመሁላህ፣ በአምባገንነት ቁርአንን የተወ አልቀበልም የራሴ ህግ አለኝ ስሜት አለኝ ብሎ የሚከተል አላህ ይሰባብረዋል። ቀሰመሁላህ፣ አላህ ይሰብረዋል፣ ስልጣኑንም ራሱ ሰውየውንም። ወመን ብተገል ሁዳ ፊ ገይሪሂ
ከሱ ውጭ ደግሞ መመሪያን የፈለገ አደለሁላህ አላህ ያሳስተዋል፣ ያጠመዋል። አዎ ከቁርአን ውጭ መመሪያን ስሜቴን ፍላጎቴን ልከተል ካልኩኝ መጨረሻው ጥመት ነው፣ አላህ ያጠመዋል አሉ። ወሁወ ይህ ቁርአን ሐብሉላሂል መቲን የማይበጠሰው የአላህ ገመድ ነው፣ ጠንካራ ሰንሰለት ነው። ይህንን ቁርአን አጥብቃችሁ ያዙ። ወሁወ ዚክሩል ሐኪም እሱ ጥበበኛም ተግሳጽ ነው። ያሲን ወልቁርአኒል ሐኪም ጥበብ ነው። ቁርአን ውስጥ ያለው ጥበቡ ልዩ ነው፣ የማያልቅ ነው፣ ቢነገር ቢዘከር። ወሁወ ሲራጡል ሙስተቂም እሱም ትክክለኛው መንገድ ነው። አው ቁርአንን ስንይዝ ወደ ትክክለኛው መንገድ እንመራለን። ከቁርአን ከራቅን ከትክክለኛው መንገድ እንርቃለን። ወሁወ አለዚ ላ ተዚጉ ቢሂል አህዋ አው ቁርአን ነው ዝንባሌዎች የማይዘናበልበት ማንም መጥቶ እንዲል አድርጎ ቢል የማይ እዘናበላለሁ ብሎ አንሶ ቢመጣ ከቁርአን ውጭ ሌላን መንገድ ሊያገኝበት የማይችል ስሜቱን እንደፈለገ ላድርግ ቢል ማድረግ የማይችልበት ነው። ዝንባሌዎች የማይዘናበሉበት ወላ ተልተቢሱ ቢሂል አልሲነቱ በሱ ቋንቋዎች የማይቀላቀሉበት ግልጽ የሆነ ነው። ቋንቋዎች የማይቀላቀሉበት ወላ የሽበኡ ሚንሁ ዑለማኡ ዑለማዎችም የማይጠግቡበት ነው። አዎ ዛሬም የሆነ እስቲንባጥ ያወጣሉ፣ ከቁርአን ተረዳን ይላሉ። ነገም ከነገወዲያ ኢላ የውሚል ቂያማ ድረስ ሁሌም ተአምር ነው፣ የማይጠገብ ነው። ረመዳን ላይ ተደጋግመን በቀራን ቁጥር ኢማሞች ተራዊ ላይ ሲያሰግዱ ኢማሙ በተቀያየረ ቁጥር ፋቲሃውን ስንቴ እንሰማለን። አንድ ቀን ሰለቸኛል ፋቲሃን ሰምቶ ሁሌ ቢደጋገም የማይሰለች የማይጠገብ ነው። ወላ የኽለቁ አላ ከስረት ረድ ከመደጋገሙ በፊት የማያረጅ ነው፣ የማይሰለች ነው። ወላሂ የሆነ ልብ ወለድ በለው የሆነ አንድ ሰው ንግግር ከሆነ ዛሬ ደግሞ ሌላ ንግግር የለም ነው የምትለው። ለምን ትሰለቻለህ? ይህ የአላህ ቃል ተአምር ነው። ዛሬም ደገምከው፣ ነገም ደገምከው፣ ከነገ ወዲያም ሁሌም ረመዳን ላይ ስንት ታኸትመዋለህ? እነ ኢማሙ ሻፊ ረሕመቱላሂ ዐለይህ 60 ጊዜ ያኸትሙ ነበር ሲባል ተአምር ነው እኮ። ለምን ማይሰለች ነዋ። ሁሌ እንቀረዋለን። በሰላት ስንት ጊዜ እንደጋግማለን? በፈርድ ሰላት ብቻ ፋቲሃን በቀን 17 ጊዜ እንቀራለን። ሱና ስንደግምበት የተለያየ ነገር ሲጨመርስ አስቡት። ያ አላህ የማይሰለች የማን ቃል ነው? የአላህ ቃል ነው። ወላ ተንቀዲ አጃኢብሁ የሱ አጃኢቦች የማያልቁ ነው። አው የቁርአን ተአምሮች የቁርአን አጃኢቦች አያልቁም። ወሁወ አለዚ ለም ተንተሂ አልጂኑ ኢዛ ሰሚዐቱ ሐታ ቃሉ ኢና ሰሚዕና ቁርአንን ዐጀባ። አው ጂኒዎች የሰሙ ጊዜ ያልታገዱበት ያልተቆጠቡበት እንስማው ብሎ ይበልጡን እንደው የተደራረቡበት ኢና ሰሚዕና ቁርአንን ዐጀባ እኛ አስገራሚ የሆነ የአላህን ቃልን ቁርአንን ሰማን። የህዲ ኢለ ሩሽድ ወደ ትክክለኛ መንገድ ይመራል። ፈአመና ቢህ አመንበት አሉ። ወለን ኑሽሪከ ቢረቢና አሐዳ በጌታችንም አንድንም አናጋራም ያሉ አህለል ኪታቦች። ለዚህ ነው ጂኒዎችንም ታናግራላችሁ ለጂኒዎች። አዎ ጂኒ እኮ የውል ስም ነው። ልክ የሰው ልጅ ስሙ ነው የውል ስም ነው እንጂ ሰው ሆኖ ከጂኒ የባሰ ሰው የለም። ባህሪው ምኑ ስሙ ነው፣ የውል ስሙ ነው። ጂኒም መላእክት እንደሚባሉ ከነሱ ውስጥ ማን አለ? ጂኒዎች አማኞች አሉ፣ የሚሰግዱ የሚጾሙ፣ በአላህ ላይ ማጋሩ፣ የአላህን ቃል የተቀበሉ ጀነት ይገባሉ። አዎ ጀሃነምም ይገባሉ። ጂኒውም ጀሃነም ይገባል፣ የሰው ልጅም ጀሃነም ይገባል። ጂኒውም ጀነት ይገባል፣ የሰው ልጅም ጀነት ይገባል። የቁርአን አስተምሮ ነብዩ ሰለላሁ ዐለይሂ ወሰለም ለነዚህም ፍጥራን ጭምር ተልኳል። ዛሬ ግን እናንተ ይላሉ። አዎ ለምን ከተባለ መጽሐፋቸው ስለ ጂኒ የሚያውቀው ነገር የሚናገረው ነገር የለም። ቁርአን ግን የተወው ነገር የለም። ወሁወ አለዚ ለም መን ቃለ ቢሂ ሰደቀ በቁርአን የተናገረ እውነት አለ ተናገረ። ወመን አሚለ ቢሂ በቁርአን የሰራ ኡጅረ ይመነዳል። ወመን ሐከመ ቢሂ በሱ የፈረደ አደለ በፍትህ ፈርደዋል። ወመን ደአ ኢለይሂ ወደ ቁርአን የተጣራ ሁዲየ ኢላ ሲራጥ ሙስተቂም የሚጣራው ሰውዬ በመጀመሪያ ወደ ትክክለኛ መንገድ ይመራል። ይህን የዓልይ ንግግር ትልቅ ተአምር አለው። አዎ ቁርአን ተአምሩ አያልቅም። በዘመናችን የተከሰተ አንድ ክስተት ልንገራችሁ። ዩቲዩብ ላይ የተከታተል ነው።
አላህ ከ1400 ዓመት በፊት ይህንን ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ላይ አውርዶታል። ከወረዱት አንቀጾች መካከል ሱረቱ ነምል የሚባል አለ። የጉንዳኗ ምዕራፍ ጉንዳኖች የራሳቸው መሪ እንዳላቸው አይታቸዋል። ሲሄዱ መስመር ይዞ ሲሄዱ መሪ ይከተላሉ። በቃ ሲታጠፍ ይታጠፋሉ። መሪ አላቸው። ሱለይማንን አለይሂ ሰላም ደግሞ አላህ የጉንዳንን ቋንቋ ንግግር፣ የወፍ ቋንቋ በለው የፍየሎቹ እንዲናገሩ አላህ ስልጣን ሰጥቷቸዋል፣ እንዲያናግሩ። ጂኒዎች የሱለይማን አለይሂ ሰላም ምን ነበሩ? ታዛዥ ነበሩ። ያዛቸውን ይፈጽማሉ። አላህ ንፋስን አገራላቸው እንደ ዘመኑ አውሮፕላን፣ ከዛም በባሰ ፍጥነት ማለት ነው። ሰውን ከአንድ ቦታ ወደ አንድ ቦታ ያሸጋግራሉ። በዚህ ሰዓት ሱረቱ ነምል ላይ ሱለይማን ጋር አንድ የተከሰተ ክስተት አለ። ሱለይማን አለይሂ ሰላም ወደ ጉንዷና ሸለቆ ሲደርሱ ሐታ ኢዛ አተው አላ ዋዲ ነምሊና በጉንዳኑም ሸለቆ በመጡ ጊዜ ቃለት ነምለቱን አንዲት ጉንዳንም አለች፣ ያ አዩሃ ነምሉ እናንተ ጉንዳኖች ሆይ ኡድኹሉ መሳኪነኩም ወደ መኖሪያዎቻችሁ ግቡ፣ ወደ ቤቶቻችሁ ግቡ። ላ ያሕጢመነኩም ሱለይማኑ ሱለይማን እንዳይሰባብራችሁ፣ ወጁኑዱሁ ሰራዊቶቹም ወሁም ላ የሽዑሩን እነሱ ሳቁ እንዳይሰባብሯችሁ። አሁን እቺ ቁርአን አንቀጽ ላይ ተሕጢም ቃል ተጠቀሰ። ተሕጢም ማለት መሰባበር ማለት ሚሰበር ነው። እኛ ምንድነው ጉንዳንን ረገጥን ብንል ባንድ ላይ ምንለው ምንድነው? ጨፈለቅ ነው አይደለም? ሚጨፈለቅ ምንድነው? የሆነ ይቦካ ነገር እንደ ጭቃ ነገር የሆነ ነገር ሲሆን አይደል? የሆነ ብርጭቆ ነገር አጥንት ነገር ደግሞ ምንድነው ይባላል? ተሰበረ ነው አይደል? አንድ ሳይንቲስት ቁርአን ከ1400 ዓመት በፊት ተሕጢም የሚለውን ቃል እንዴት ተጠቀመ? ላብራቶሪ ይባል በሌለበት ሰዓት እንዴት ይህን ቃል ሊጠቀም ቻለ ብሎ የጉንዳንን ናሙና መመርመር ጀመሩ። ጉንዳኗ ምንድነው? እንደ አጥንት ነገር ነው ያላት፣ ሚሰበር ነው ያላት እንጂ የሚጨፈለቅ አይደለም። ይህንን ቃል እንዴት ተጠቀመ ብሎ ኢስላምን በዚህ ምክንያት የተቀበለ ሳይንቲስት አለ። በዚህ ምክንያት ቁርአን ተአምር ነው። አዎ እኛ ዛሬ ሳይንስ ምንድነው? የሆነ ነገር የደረሰበትን የሰው ልጅ አፈጣጠር መጀመሪያ ከየት ነው አለ? ከዝንጀሮ ነው አለናል። አሁን ግን ደረሰና ምን አለ? አይ የሰው ልጅ ከዝንጀሮ ሳይሆን ራሱ ነው። የራሱ ያፈጣጠር እርከን ነበረው። ኢስላም መጀመሪያ የሚቃወሙ ነበር። የሰው ልጅ ከዝንጀሮ አልተፈጠረም፣ ነገር ግን ሰዎች ወደ ዝንጀሮ የተቀየሩ አሉ። የአላህን ትእዛዝ የጣሱ 3 ቀናት አስሐቡ ሰብት የመሳሰሉ 3 ቀናት ወደ ዝንጀሮነት ቀየራቸው። አላህ በዛ ያጠፋቸው አለ። የአላህን ትእዛዝ የጣሱ ከሰው ወደ ዝንጀሮነት ወደ ተከርከሮነት የተቀየሩ ከዛ 3 ቀን ቆይቶ የጠፉ አለ እንጂ የሰው ልጅ ሰው ነው። አደምን አላህ ሲፈጥረው ከጭቃ ከሸክላ አድርጎ ፈጠረው። የሰው ልጆች 4 አይነት አፈጣጠር አላቸው። አባታችን አደም ከምንም ነገር እኮ ነው አላህ የፈጠረው። ከጭቃ አላህ ሰው አደረገው። ሐዋን ከአደም የጎን አጥንት ፈጠራት ከግራ በኩል። እኛ የሰው ልጆችን ደግሞ ከእናትና ከአባት ሐዋና አደም መንታ ይወልዳሉ፣ ወንድና ሴት። ሁለተኛ ዙሩም ስትወልድ ወንድና ሴት፣ እታች የተወለደው ከላይ ከተወለደችው ጋር፣ እንደዚሁም ላይ የተወለደው ከታች ከተወለደችው ጋር ያ እንዲጋቡና የሰው ልጅ እንዲስፋፋ። 3ኛው አፈጣጠር። 4ኛው የነቢዩላህ ዒሳ አለይሂ ሰላም አፈጣጠር ነው። ከማን? ከእናት ብቻ። ሰዎች የዒሳ አፈጣጠር ተአምር ነው። አዎ እንኳን የዒሳ አይደለም የኛ ተአምር ነው አይደለም? የሰው ልጆች ይፈጠራሉ አይደለም? ትንኝ ይፈጠራል ተብሎ ከማይታሰብ ፍትወት ጠብታ ነው አላህ የፈጠረን። ተአምር ነው። የኛ ራሱ የሚገርም እኮ ተአምር ነው። ግን የዒሳ ተአምር ነው። ከዛ የበለጠ ግን ተአምር አለ። ማን? የአደም አፈጣጠር ያለ እናትም ያለ አባትም አላህ የፈጠረው። ለምን? ኩን ፈየኩን ሲለው አላህ የሚሆን ነው። አላህ ነው ፈጣሪው፣ ኻሊቁ አላህ ነው። ሰማይ ምድርን የዘረጋ ተራራውን የተከለ በፈለገው ሰዓት ሌሊቱን የሚያመጣ ቀኑን የሚያስገባ ሌሊቱን የሚያወጣ በጋ ክረምት እያለ እያፈራረቀ የሚሰጠው ማለት የአላህ ስልጣን ካልሆነ ማንም መስራት አይችልም። እነዛንም አጠራቸው። ያ አዩሃ ናስ ضرب مثل فاستمعوا له እናንተ ሰዎች ሆይ ለእናንተ ምሳሌ ተደርጎላችኋል፣ ሙስቲ አዳምጡ፣ ጆሮአችሁን ስጡት። ኢነ الذين تدعون من دون الله እነዛ ከአላህ ውጭ የምትማጸኗቸው የምትገዟቸው ለን يخلقوا ذبابا ዝንብን መፍጠር አይችሉም ፈጽመዋል።
ለን የኽሉቋል መቼም ፈጽሞ ዝንብን መፍጠር አይችሉም። ወለው ጅተመዑ ለሁ እሱ ቢሰባሰቡለትም የዶክተር አይነት የሳይንቲስት አይነት የምን አይነት ቢሰባሰብ እስቲ ከዚህ አተም ከዚህ እርከን ከዚህ እንዲህ ብለው ሳይንሱ ምኑም የኬሚስትሪ ዕውቀት ያለው ብለው የምን ብለው ቢሰባሰብ የባዮሎጂ ዕውቀት ያለው ቢሰባሰብ ምን ግን ደካማ ፍጡር ዝንበት መፍጠር አይችሉም አለ አላህ። ማን ነው ፈጣሪው? አላህ ስለሆነ። ስለዚህ ሳይንስ ከቁርአን ይወስዳል እንጂ ቁርአን ከሳይንስ አይወስድም። የኛ ደካማነትስ ሳይንስ እንላለን፣ ቁርአን አስቀድሞ ሲነግረን ግን ወደ ኋላ የረቡል ዓለሚን ቃል ነው ያለው ነገር በአጠቃላይ ተፈጻሚ ነው። ይኸው አሁን ሳይንስ በቅርቡ ምን አለ? የሰው ልጅ የራሱ አፈጣጠር አለው ከዝንጀሮ አይደለም ማለት። ቁርአን መቼ ነው የነገረን? ይሄንን የአላህ ቃል። ይሄንን መመሪያ ስናደርግ የበላይ እንሆናለን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ኢነላሃ የርፈዑ ቢሃዘል ኪታቢ አቅዋመን ወየድዑ ቢሂ አኸሪን ረዋሁ ሙስሊም። አላህ በዚህ ቁርአን ሰዎችን ከፍ ያደርጋል፣ ህዝቦችን የተውትን ደግሞ ዝቅ ያደርጋቸዋል። በቁርአን ከፍታችን የሚለቀው በቁርአን ነው። ስለዚህ ዛሬ ላለንበት ጭቅጭቅ፣ ንትርክ መፍትሄው ምንድነው? ቁርአን ነው። አላህ ምን አለ? ወንድማማቾቹ ናችሁ ስትጨቃጨቁ ምንድነው መፍትሄ ያለው? በምን መልኩ ራሳችሁን አግባቡ አለ? ቁርአን ጠቅሷል። ባልና ሚስት ተጋጩ፣ በምን ጉዳይ ራሳቸውን ይፍቱ? ባላባቸውን ችግር እንዴት ይፍቱ? ማን ይዳኛቸው? ወሐከመን ሚን አህሊሂ ሐከመን ሚን አህሊ ወሐከመን ሚን አህሊያ ከሱም ቤተሰብ የራሱ ወገን መጥቶ ያስታርቋቸው። ለምን? የሱም ቤተሰብ ለሱ ጥሩ ያስባሉ፣ የሷን ቤተሰብ ለሷ ጥሩ ያስባሉ። ሌላኛው ሶስተኛው ወገን ከመጣ ሌላ ችግር እንዳይፈጥር መንገዱን አመቻቸ። ተወለደ ልጅ ምን ያህል ጊዜ መጥፋት አለበት? አባት ምን አለበት? በዚህ ጉዳይ ላይ የተው ነገር የለም። ጎረቤት የሚባለው የት ድረስ ነው? እንዴት ነው? ዘመድ አዝማድ ውርስስ የሚባለው ነገር ገንዘብ ነገር አደጋ አለው። ስለዚህ አላህ ራሱ ሂሳቡን ሰራው። አላህ እኮ ነው የሰራው ሂሳቡን። ለከሌ ይሄ ብሎ አላህ ለዘመድ አዝማድ ምን መድረስ እንዳለበት ሂሳቡን የሰራው ማን ነው? አላህ ራሱ። ለምን ያቀናላ ገንዘብ ጉዳይ ላይ ምን እንደሆነ የተው ነገር የለም። ይሄንን ተአምር ስንይዘው ከፍ እንላለን። ጉዳያችንን ወደ ቁርአን እናምጣው፣ መመሪያችን አድርገን እንያዝ። ዶክተር ዛኪር ሐፊዘሁላህ አላህ ይጠብቃቸው ለምንድን ነው ሙስሊም የበታቸው ነው ሌላው የበላይ ለምን ሆነ ሲባል ሙስሊሙ ሌላ የበላይ ሆነው ሌላው መጽሐፉን ትቶ ሳይንስን ስለያዘ የሙስሊሙ ግን ሳይንስን ስለያዘ ቁርአንን ስለተዋ ቁርአንን ስንተው ዝቅ እንላለን። ቁርአንን ስንይዘው የበላይ እንሆናለን። ይሄ ቁርአን ሰዎች በጣም ሊመኙት ሊቀኑበት የሚገባ ነገር ቢለው ይህ ቁርአን ተባለ። ነብዩ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ ሐሰደ ኢላ ፊ ኢስነተይን፣ ቅናት የሚባል የለም። አልሐሰድ እዚህ ጋር ለግብጣ ነው፣ በመልካም ነገር መቅናት ማለት ነው። ቅናት የሚባል ነገር የለም በሁለት ነገር ቢሆን እንጂ ቅናት ራሱ የመጀመሪያው ረጁሉን አታሁ ላሁ አልቁርአን፣ አላህ ቁርአንን የሰጠው فهو يقوم به آناء الليل وآناء النهار፣ በሰጠው ቁርአን ሲሰራበት ቀኑን ሌሊቱን ሲቆምበት ሲሰግድበት ሲኖርበት በዚህ ያ ረቢ ለኔም እንደው ሰታይ እንደሱ ብቀረው በሐፍዘው ቢኖረው ቢመኝ ይሄ ችግር የለውም አሉ። ሁለተኛው ወረጁሉን አታሁ ላሁ ልማለ፣ አላህ ገንዘብ የሰጠው فهو ينفقه آناء الليل وآناء النهار፣ ቀኑን ጫፍ ላይ በሌሊቱን ጫፍ ላይ ሲሰጠው ሰደቃ ሲያወጣ ምን ሲል ያ ረብ ለኔም ሰተኸኝ ሰደቃ ባወጣ ዑለማ በረዳበት መስጊድ ብገነባ መድረሳ ባሰራ ለኸይር ነገር ተባባሪ በሆነበት ብሎ ቢመኝ ችግር የለውም። ለምን? ሁልጊዜም ሰው በመልካም ነገር ወፊ ዛሊከ ፈልየተናፈስ አልሙተናፊሱን፣ ተሽቀዳዳሚዎች ይሽቀዳደሙ። እኛው በኸይር ነገር ነው መልካም ነገር ስና እንጂ መሽቀዳደም በሸር ነገር አይተ እኔ እቺ ልጅ እኮ ነው ባገኛት ኖሮ እንዴት ነበር እንደተና ሸራክም። አንድ ሰው በሐራም አቅፎ ይዞ ሲሄድ እኮ ሐራምን ይመኛል። ሱብሃንአላህ ምን ነው ባገቡት ብትል እኔም ያ ረቢ ሷሊ ሆነቻው ቢሰጠኝ ብለህ ተመኝ። የሰው ሚስት ሷሊ ሆነቻው ቢሰጠኝ ብለህ ሰው ሐራም አቅፎ ሲሄድ እቺ እኔ ቢዛት ኖሮ እንደዚህ አትበላ፣ ሐራም በሐራም አትመኝ። ይሄ እንደ ምሳሌ ነው። እንደ ምሳሌ መጥፎ ቦታ ንግድ ሲነግድ ካየ እኔ ቢሆን እኔ ነበርኩ መሰራ ይላል። ሐራምን መጥፎ ነገርን አላህ ይከለከሉን። ይሄን አትመኝ። ሁሌ ንያ ምን ይሆን? ጥሩ ይሆን፣ ጥሩ ንያ ይሆን። ጥሩ ንያ ቢያንስ በአጅር ታገኝበታለህ፣ ትክክለኛ ንያ ከሆነ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም
የኔ ኡመት ምሳሌ እንደ አራት ቡድን ናቸው። ልብ በሉ፣ አራት ቡድን። አንደኛው አሁን ያልኳቸው አላህ ዕውቀት የሰጠው ገንዘብ የሰጠው አለ፣ የመጀመሪያው። ሁለተኛው አላህ ዕውቀት ሰጥቶታል፣ ገንዘብ አልሰጠውም። አያችሁ ዒልም የሚባለው ጥቅም አለው። ዒልም ዕውቀት ሰጥቶ ገንዘብ ሲሰጥ እንዴት ማውጣት እንዳለብህ ታውቀዋለህ። ገንዘብ ባይሰጥህም ዕውቀት ካለ እንዴት ምን መለየት እንዳለብህ ስለምትረዳ። ሁለተኛው ዕውቀት አለው ገንዘብ የለውም። የመጀመሪያው ገንዘብ አለው ዕውቀትም አለው። ስለዚህ ጥሩ ነገር ሲሰራ ሲያይ ሁለተኛው ቡድን ዕውቀት ተሰጥቶታል፣ ምን ይነይታል? ያ ረብ እኔም እንደሱ እንዲሰራለሁ ሲል በአጅር እኩል ይሆናል አለ። አያችሁ ጥሩ ንያ። ሶስተኛው አላህ ገንዘብ ሰጥቶታል፣ ዒልም የለውም፣ ጃሂል ነው። ምን መስራት እንዳለበት አያውቅም። ዳንኪራ ቤት ይከፍታል፣ ኸምር ቤት ይከፍታል፣ ቁማር ቤት ይከፍታል፣ መጥፎ ነገር ይሰራል። አራተኛው የኔ ቢጤ ገንዘብም የለው ዕውቀትም የለው ምን ይላል? ያ ረብ ለኔም እኮ ብትሰጠኝ ኸምር ቤት ከፍት ነበር ይላል። የኔም ብትሰጠኝ ዳንኪራ ቤት ናይት ክለብ ነበር፣ ልጆቼን እዛ ይዤ አዝናና ነበር ይላል። ምን አሉ? በወንጀል እኩል ሆኗል። አያችሁ አራት ቡድን። የትኛው ቡድን ላይ ያለው? ዕውቀት ሰጥቶ ገንዘብ ከሰጠ ማሻአላህ የአላህን ሐቅ የፍጡራንን ሐቅ ትወጣበታለህ። ዕውቀት ሰጥቶ ብቻ ከሆነ ደግሞ ምን መለየት እንዳለበት ታውቃለህ። ጅህልና መሐይምነት ሁሌም ጉድጓድ ይከታል። አላህ ይጠብቀን።